የግብጽ የአሰብ ባዶ ሴራ የምትበላው የላት ያስባለው ስምምነት። ግብጽ በቅርቡ ወደ ምስራቅ አፍሪካ ዘልቃም በኤርትራና ጅቡቲ ወደብ ለመገንባት ስምምነት ፈጽማለች። ይህ የግብጽ እርምጃ ታዲያም ለሀገሪቱ ኢኮኖሚ ከሚያስገኘው ጠቀሜታ በላይ በግብጽ ጠላት ተብላ የተፈረጀችውን ኢትዮጵያን ለማነቅ ያለው ፋይዳ ላቅ ያለ ነው። የግብጽን ጦር ወታደራዊ መንደር በኤርትራና ጅቡቲ የሚያስገኘውና የግብጽ ወታደራዊ መርከቦች በቀጠናው እንደፈለጉ እንዲንቀሳቀሱ የሚያደርገው ይህ ስምምነት ታዲያም በቀይ ባህር ቀጠና ተጨማሪ ግጭትን ሊፈጥር የሚችል ነው። ግብጽ ከራሷ አካባቢ ርቃ በምስራቅ አፍሪካ ላይ እጇን መስደዷ ታዲያም ኢትዮጵያን ከማፈን ውጪም እየተዳከመ የሚገኘውን የሀገሪቱን ኢኮኖሚ ለማከመም ያለመ ነው እየተባለ ነው። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ግብጽ በአፍሪካ ቀንድ ላይ ያሉ ወደቦችን በመቆጣጠር ኢትዮጵያ ላይ ጫናን ለማሳደር እየሰራች ትገኛለች። የግብጽ አሁናዊ ስትራቴጂ እንዴት ያለ ነው? ስትራቴጂው ግብጽን ለምን ጠልፎ ሊጥላት ይችላል? የኢትዮጵያ ምላሽስ ምን ይሆናል? ለሚሉት ጥያቄዎች ምላሽ የሚሰጥ ጥንቅር ይዘንላችሁ ቀርበናል። ትንታኔው የስሌማን አባይ ሲሆን እኛም ጫጫታ ባስነሳው ጉዳይ የግብጽ ባዶ ሴራና ተቃርኖ የበዛበት እርምጃን እንገልጣለን። ስሌማን አባይን በቅድሚያ እያመሰገንን አሁን በቀጥታ ወደ ጥንቅራችን አለፍን። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። ግብጽ በአፍሪካ ቀንድ ውስጥ የራሷን ጥቅም ለማስከበርና በክልሉ ተጽዕኖ ለመፍጠር የምትጥር ሀገር ስትሆን በተለይም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያም ከኢትዮጵያ ጋር ውጥረት ቢኖራትም ሶማሊያና ሌሎች ሀገራት ጋር ግንኙነት ለመፍጠር ጥረት ታደርጋለች። ሆኖም በክልሉ ያለው ሁኔታ ውስብስብ ሲሆን ግብጽ የክልሉን አለመረጋጋት ተጠቅማም የራሷን ስትራቴጂ ተግባራዊ ለማድረግ ትሞክራለች የሚል ግምገማም አለ። ለምሳሌ ከሶማሊያ ጋር ያላት ግንኙነት የግብጽን ቀጠናውን የማተራመስ ፍላጎት ለማሳካት እየተደረገ ነው ተብሎ በበርካቶች ሲተች ነበር። አሁን ላይ ግብጽ በምስራቅ አፍሪካም ከጅቡቲና ኤርትራ ጋር ስምምነት ተፈራርማም ወደቦችን ለመቆጣጠር እየሰራች ነው። ለመሆኑ ግብጽ ይህን ለማድረግ የሚያስችል የኢኮኖሚ አቅም አላት? የተዳከመው የግብጽ ኢኮኖሚ። ግብጽ በአረቡ ዓለም ድሃ ከሚባሉት ሀገሮች ውስጥ የተመደበች ነች። ራሷን ለመቻል ያደረገችው የዘመናት ጥረትም እዚህ ግባ የሚባል ውጤት አላስገኘም። ግብጽ ከአቅሟ በላይ የሆነም ሰራዊት ገንብታም የምታገኛትን ትንሽ እድገት ለዚሁ ተቋም ማንቀሳቀሻ እያዋለች የሌላው ሕዝብ እድገትም እጅግ የታፈነ እንዲሆን ለረጅም ጊዜ ስትሰራ ቆይታለች። የግብጽ ወታደር የሀገር መከላከያ ብቻ ሳይሆን የሀገሪቱን ኢኮኖሚ ከ60 እስከ 70% የሚቆጣጠርም ነው። ይህም በመሆኑ ከሰራዊቱ ውስጥ ብቅ የሚሉ መኮንኖች የሀገር መሪ ሆነው ለረጅም ጊዜ የበላይነታቸውን አስፍነው ይኖራሉ። ይህ ሁኔታ ታዲያ አሁንም ቀጥሏል። የግብጽ ህዝብ ከአውሮፓ አቆጣጠር በ2015 27.8%፣ በ2018 32.4%፣ አሁን ደግሞ ከ40% ያላነሰው ከድህነት ወለል በታች ይገኛል። ይህ ስለሆነም ከ3 እጅ ግብፃውያን ውስጥ አንዱ የወር ገቢው $47 ማለትም ከቀን ከ$1.60 በታች ነው። ይህ ማለት ሲጀመርም ግብጽ ኢኮኖሚዋም እጅግ ብዙ ለሆነው ዜጋዋ የማይመች ነው ማለት ነው። የሀገሪቱ ኢኮኖሚ ይበልጦን እየዳሸቀ መጥቷል። ባለፉት 6 ወራት ብቻም
2.5 ሚሊዮን ግብጾች ስራ አጥ ሆነዋል። የሀገሪቱ አምራች ፋብሪካዎች በአብዛኛው ቴክስታይል ላይ ያተኮሩ ሲሆን ከኤክስፖርት መውደቅ ጋር ተያይዞ ይህ ክፍለ ኢኮኖሚም በአጭር ጊዜ ተመልሶ የሚያንሰራራበት ሁኔታ አይታይም። ኮሮናም የሀገሪቱን ቱሪዝም ክፉኛ አሽመድምዶታል። በዚህም መሰረት በአመት 70 ቢሊዮን ዶላር ያስገኝ የነበረውና 12 በመቶ የሀገሪቱን ኢኮኖሚ የሚወክለው ይህ ክፍል በ70 በመቶ ድባቅ ተመቶ ታላቅ ኪሳራ ውስጥ ነው። ይህ የኢኮኖሚ ቀውስ ባለፈው ዓመት ታላቅ የህዝብ አመጽን ቀስቅሶም ነበር። አሁንም ሁኔታው እየባሰ በመሆኑ ወደ ተመሳሳይ ሁኔታ የሚያመራበት እድል እጅግ ሰፊ ይመስላል። ከዚህ በተጨማሪም የኢኮኖሚ ድቀቱ የሀገሪቱን 60 እስከ 70 በመቶ የሚቆጣጠረውን የሀገሪቱን ጦር ኃይል ገቢ እጅግ ጎድቶታል። ለጊዜው መጉዳት ብቻ ሳይሆን የሚያንሰራራበት ጭላንጭል እጅግ የጨለመ በመሆኑ ሰራዊቱና አመራሩ በአልሲሲ ላይ እጅግ እንዲከፋ አድርጎታል። ይህ ሁሉ የኢኮኖሚ ቀውስ የሚያስከትለው የፖለቲካ እንድምታም የአልሲሲን መንግስትና ደጋፊዎቻቸው የሆኑ ሀገራትን እጅግ እያሳሰባቸውም ነው። የገልፍ ሀገራትን ጠባቂዋ ግብጽ በቀጠናው የዩናይትድ አረብ ኤሚሬት ተፎካካሪ ነች ቢባል ውሃ የሚያነሳ ሀሳብ ሊሆን አይችልም። ምክንያቱም ግብጽ በቀጠናው ያላት ዋነኛ ተግባር የመካከለኛው ምስራቅ ሀገራትን ከአፍሪካ ሀገራት ጋር ማገናኘት ሲሆን ለዩናይትድ አረብ ኤሚሬትም የንግድ አጋር እንጂ ተፎካካሪ አይደለችም። ዩናይትድ አረብ ኤሚሬት የግብጾች እስትንፋስ። ዩናይትድ አረብ ኤሚሬት በግብጽ ውስጥ ቀዳሚዋ የውጭ ሀገር ኢንቨስተር ነች። ከፈረንጆቹ 2020 እስከ 2025 ባለው ጊዜ ውስጥም 60 ቢሊዮን ዶላር ኢንቨስት በማድረግ ቀዳሚነቷን አስቀጥላለች። ከራስ አልሂክማ ስምምነት ባለፈም ዩናይትድ አረብ ኤሚሬት በግብጽ ውስጥ ደረቅ ወደቦችን፣ የሎጂስቲክ ማዕከላትንና ትልልቅ ሪዞርቶችንም እየገነባች ነው። ይህ የግብጽ በዩናይትድ አረብ ኤሚሬት ላይ የተንጠለጠለ አካሄድ ደግሞ የተለያዩ ውጤቶችን የማምጣት እድሉ ሰፋ ያለ ነው። በራስ አልሂክማ ስምምነት ላይ ግብጽ ያላት ድርሻ 35 በመቶ ሲሆን ቀሪው ሙሉ በሙሉ የዩናይትድ አረብ ኤሚሬት ነው። አሁን ላይ ግብጽ ወደ ምስራቅ አፍሪካ መታም የወደብ ስምምነቶችን ለመፈጸም መፈለጓ ተመሳሳይ ፍላጎት በምስራቅ አፍሪካ ላይ ካላት ዩናይትድ አረብ ኤሚሬት ጋር እንድትጋጭ ያደርጋታል። ዩናይትድ አረብ ኤሚሬት ጥቅሜ በግብጽ ተነክቶብኛል ብላ ካሰበች ደግሞ ቢሊዮን ዶላሮችን ከግብጽ ይዛ በመውጣት የግብጽን ኢኮኖሚ ልታንኮታኩተውም ትችላለች። ግብጽ ያለባት ፉክክር። የምስራቅ አፍሪካም በተለይም የአፍሪካ ቀንድ በተለያየ አቅጣጫ ተከፋፍሎ ይገኛል። ግብጽ ከኳታርና ቱርክ ጋር እየተጣበቀች ሲሆን ዩናይትድ አረብ ኤሚሬት ደግሞ በምስራቅ አፍሪካ ከኢትዮጵያ ጋር ወሳኝ ስምምነቶች አሏት። ግብጽ ታዲያም ከኤርትራና ጅቡቲ ጋር የፈረመችውን ስምምነት ዩናይትድ አረብ ኤሚሬትን በማይጎዳ መልኩ ለማድረግ እጅጉን ትቸገራለች። ዩናይትድ አረብ ኤሚሬትን ብትሆን ግብጽን ዝም ብላ ትመለከታታለች ተብሎ አይጠበቅም። ግብጽ ከዩናይትድ አረብ ኤሚሬት ጋር በቀጥታ የሚያፎካክርና ፈጽሞ ልትላበስ አትችልም። የኢትዮጵያ የተጠና ምላሽ። ግብጽ ወደ ምስራቅ አፍሪካ መታም ከጅቡቲና ኤርትራ ጋር የወደብ ስምምነት መፈጸሟ አሁን ላይ ግብጽን የበላይ ያስመሰላት ቢመስልም ኢትዮጵያ ግን በዚህ ስምምነት ውስጥ የግብጽን ደካማ ጎን ፈልጋም የማጥቃት እድል አላት። ኢትዮጵያ የወደብ ፍላጎትን ከሚያሳፍር እሳቤነት አስወጥታም አሁን ላይ ብሔራዊ አጀንዳና የህልውና ጉዳይ አድርጋ ማቅረብ ችላለች። ኢትዮጵያ የባህር ኃይሏን ዳግም የገነባች ሲሆን ወደብን ዳግም ለማግኘትም ዲፕሎማሲያዊ መንገዶችንም በተደጋጋሚ ስትፈልግ ተስተውሏል። ኢትዮጵያና ሶማሊያን ያስታረቀው የአንካራው ስምምነትም ኢትዮጵያ ውስብስብ የሚመስሉ ዲፕሎማሲያዊ ተግዳሮቶችን በቀላሉ መወጣት እንደምትችል ያሳየችበት ነው። ግብጽ ከዚህ ቀደም ኢትዮጵያ የህዳሴውን ግድብ ስትገነባ ተመሳሳይ ዲፕሎማሲያዊና የኃይል ጫናዎችን ለመፍጠር ጥረት ስታደርግ የተስተዋለ ሲሆን ኢትዮጵያ ግን የግብጽን ጫና ተቋቁማ የህዳሴውን ግድብ አጠናቃለች። በተመሳሳይ ኢትዮጵያም ከህዳሴው ግድብ ያገኘችውን ልምድ በመጠቀም የባህር በር ፍላጎቷን የማሳካት እድልም አላት። በኳታር ግብጽና ቱርክ መካከል ያለው ኃይል ከኢትዮጵያና ዩናይትድ አረብ ኤሚሬት ጋር የሚያመጣው ፉክክር ችግርን ይዞ ከመምጣት ይልቅ በርካታ እድሎችን ለኢትዮጵያ ያስገኛል። ኢትዮጵያም ከዩናይትድ አረብ ኤሚሬት ጋር ያላትን ግንኙነት በማጠናከር ለግብጽ ከፍተኛ ኢንቨስትመንት የምታወጣውን ዩናይትድ አረብ ኤሚሬትን ከግብጽ ጋር ልታቆራርጥ የምትችልበትም እድል ሰፊ ነው። በመጨረሻም ይሄን እንበል። ከላይ የተቀመጡት ዋና ዋና ጉዳዮች ለኢትዮጵያውያን ፖሊሲ አውጪዎችና
ለመንግስት ግልጽ ያለ እይታን ይሰጣሉ። የግብጽ የወደብ ስምምነቶች ከድንጋጤናም ከፍርሃት የመነጩ ያልታሰበባቸው ፖለቲካዊ እንቅስቃሴዎች ናቸው። በአሸዋ ላይ የተገነባ ኢኮኖሚ የያዘችው ግብጽ የምትፈልገውን ለማሳካት የውጭ ሀገራትን እጅ ግዴታ ትጠብቃለች። ታሪካዊ ሆቴሎቿን፣ የባህር ዳርቻዎቿንና የቀጣዩን ትውልድ ሀብቶች ለውጭ ሀገራት የሸጠችው ግብጽ እንደ ሀገር ቀውስ ውስጥ ላለመግባት ብድር እየለመነች አሁን ያለችበት ደረጃ ላይ ደርሳለች። ራሷን በአግባቡ ማስተዳደር የተሳናት ግብጽ ታዲያ በምን መልኩ በአፍሪካ ቀንድ ያሰበቻቸውን ወደቦች ትገነባለች? እንዴትስ ከውጭ ተጽዕኖ ታመልጣለች? የሚለው የሁሉም ጥያቄ ነው። እዚህ ጋር የኢትዮጵያ ምላሽስ ምን መሆን አለበት የሚለው ጥያቄም ሊነሳ ይችላል። ኢትዮጵያም ግብጽ በአፍሪካ ቀንድ እያደረገችው ላለው ተግባር መስጠት ያለባት ምላሽ የተጠና ስትራቴጂካዊና የረዥም ጊዜ ውጤትን ያማከለ መሆን ይኖርበታል። ኢትዮጵያም የዲፕሎማሲያዊ ስራዋን እያጎለበተች የባህር ኃይሏን እያጠናከረችና ከዩናይትድ አረብ ኤሚሬት ጋር ያላትን ግንኙነትም እያጠበቀች መጓዝ አሸናፊ ሆና እንድትወጣ ያደርጋታል። ከሞን ሪል ስቴት የማይገኝ እድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8 በመቶ ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100 በመቶ ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50 በመቶ ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30 በመቶ ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት